ዛሬም እንደ ኢያሱና እንደ ካሌብ ያሉ ወንድሞች ያስፈልጉናል፣ እህቶች ያስፈልጉናል። አይዟችሁ የሚሉ የሚያጠናክሩ ደከመን ሰለቸን የማይሉ ለሥራ የማይታክቱ እንደ ኢያሱና እንደ ካሌብ ያሉ ወንድሞች እህቶች ያስፈልጋሉ። ሌላው መንፈስ ቅዱስ ያስነበት ምክንያት ምንድነው ከተባለ በሐዋርያት ልቡና ፍርሃት ነበረ። መከራ ይፈሩ ነበረ፣ ስቃይ ይፈሩ ነበረ፣ የተለያየ ነገር ሲመጣባቸው ይፈሩ ነበረ። ስለዚህ በልቡናቸው ያለውን ፍርሃት ለማራቅ በልቡናቸው አድሮ ያለ ፍርሃትን ለማራቅ ሲል መንፈስ ቅዱስ ማለት ጰራቅሊጦስ ማለት መስተፍስህ ማለት ነው ይላል። የሚያስደስት ማለት ነው። ጰራቅሊጦስ የሚያስደስት ማለት ነው። ምክንያቱም ሐዋርያት ሐዘንተኞች ነበሩ፣ በሐዘን ላይ ነው የነበሩት። ስለዚህ ጰራቅሊጦስ መንፈስ ቅዱስን ካገኙ በኋላ ከወረደላቸው በኋላ ግን ተደሰቱ ይላል። እንደውም መንፈስ ቅዱስ በነፋስ አምሳል፣ መንፈስ ቅዱስ በርግብ አምሳል፣ መንፈስ ቅዱስ በእሳት አምሳል ይገለጻል። በነፋስ አምሳል የመጣበት ምክንያት አለው። ለምን ከተባለ ነፋስ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጋቤ ኩሉ የሁሉ መጋቤ ንጉሠ ነገሥት የነገሥታት ንጉሥ እግዚአብሔር አምላካችን ስሙ ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንዲሁም ለቃል መውረድ ለሥጋ ማድረግ ምክንያት የሆነች ንስተ ንጹሐን እመቤታችን ጻድቃን ሰማዕታት እግዚአብሔር አምላካችን እንዳከበራቸውና እንደወደዳቸው ለእነሱም ክብርና ምስጋና ይድረሳቸው። ለእናንተም እንደሚገባችሁ የሀገረ ስብከቱና የወረዳ ቤተ ክህነቱ የሥራ ኃላፊዎች፣ ዲያቆናት፣ ወንድሞች፣ እህቶች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አላችሁ? አሜን። የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ማይክ አያስፈልግም ተብሎ ነው መሰለኝ። እንደዛ ነው። እየመጣ ነው። አሄ እየመጣ ነው። እንዴት ነው? እሺ እየመጣ ነው ተብሏል። ከመጣም ጥሩ፣ ካልመጣም ያው ለተወሰነ ደቂቃ ከኔ ጋር እንቆያለን ማለት ነው። እግዚአብሔር እንደወደደና እንደፈቀደ የምንነጋገርበት ትምህርታችን ርዕስ የሚሆነው በአንድነት ሳሉ መንፈስ ቅዱስን ተሞሉ በሚል ኃይለ ቃል እንነጋገራለን። መቼም ዛሬ እንግዲህ በየአብያተ ክርስቲያናቱ ይህ ትምህርት ሲሰጥ አርፍዷል። ቢሆንም አሁንም ደግሞ አይደለም ዛሬ ይቅርና እስከ ሳምንት እሑድ ስለ ጰራቅሊጦስ የእግዚአብሔር ቃል ምን ጊዜም ስለሚያልቅ ስለ ጰራቅሊጦስ ስለ መንፈስ ቅዱስ ነው የሚነገርና ጧት ተምራችሁም ከሆነ አሁን ደግሞ ደግማችሁ ብትከልሱት ብታጸኑት ጥሩ ስለሆነ ስለዚህ ጧት ተምረናል። አሁን ደግሞ እንዴት ሁለተኛ እንማራለን ሳትሉ እንድትከታተሉ ነው ምነግራችሁና በአንድነት ሳሉ በሉት ድምጻችሁ በአንድነት ሳሉ መንፈስ ቅዱስን ተሞሉ። እሺ እና ይለቃ የምናገኘው ግብረ ሐዋርያት ምዕራፍ 2 ከቁጥር 1 ጀምሮ እንመለከተዋለን። በአንድነት ሳሉ መንፈስ ቅዱስን ተሞሉ የሚል ኃይለ ቃል መነሻ አድርገን ዛሬ እንደሚታወቀው እንግዲህ ጰራቅሊጦስ ነው፣ ባለ ጰራቅሊጦስ ነው። እንግዲህ ጌታችን ኢየሱስ ክርስቶስ በዚህ ዓለም ሳለ በዚህ ዓለም ሰው ሆኖ በሚያስተምርበት ጊዜ የሰራው ብዙ ስራ አለና እንግዲህ ከጽንሰቱ ጀምሮ እስከ እርገቱ ከዛም እስከ ጰራቅሊጦስ መንፈስ ቅዱስን ለሐዋርያት እስከሚልክበት ጊዜ የተለያየ ስራ ሰርቷል። ቤተክርስቲያናችንም ጌታችን ኢየሱስ ክርስቶስ ከጽንሰቱ ጀምሮ እስከ ባለ 50 ወይም ደግሞ እስከ ጰራቅሊጦስ ድረስ የሰራውን ስራ በተለይ 9 አበይት በዓላት ከሚባሉት አንዱ ጰራቅሊጦስ ነው። ስንት አልኳችሁ? 9 አበይት በዓላት ከሚባሉ ወይም ታላላቅ በዓላት ከሚባሉ አንዱ ጰራቅሊጦስ ነው። በዛሬው ዕለት የምናስበው ወይም ደግሞ ዛሬ ዕለት ባለ ጰራቅሊጦስ ብለን የምንውለው ወይም የምናከብረው ጰራቅሊጦስ ባለ ጰራቅሊጦስ ነውና የመጀመሪያው ማን ነው? ከ9ኙ አንዱ እንግዲህ ምክንያቱም እኛ የቤተክርስቲያን ልጆች ነን። 9 አበይት በዓላት 9 ንዑሳን በዓላት አሉ። እነዚህንም ደግሞ ማወቅም መጠንቀቅም መረዳትም ስላለብን የመጀመሪያው እንደሚታወቀው ከ9ኙ አበይት በዓላት አንዱ ጽንሰት ነው። ጌታ የተጸነሰበትን የምናስብበት መጋቢት 29 ቀን አንዱ ጽንሰት ነው። ይሰማችኋል እሱ አካባቢ። ስለዚህ ከ9ኙ አበይት በዓላት አንዱ ጽንሰት ጌታ እንደተጸነሰ በእመቤታችን ማኅፀን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን የምናስብበት በመልአኩ በቅዱስ ገብርኤል ብስራት አማካኝነት እመቤታችን የጸነሰችበት ቀን ጌታ የተጸነሰበት ቀን ነውና የመጀመሪያው ከተሳቱ በዓላት ወይም ከ9ኙ በዓላት አንዱ ጽንሰት ነው። ከዛም ደግሞ ልደቱ መቼም ይሄ ማንም የሚጠፋውም የለምና ልደቱ ታኅሳስ 20 ስንት
20 ስንት 29 በዘመነ ዮሐንስ ደግሞ በ28ም እናከብራለን። ስለዚህ በ29 ታኅሳስ የምናከብረው አለ። ከዛ ደግሞ ጥምቀቱ 9 አበይት በዓላት የሚባለው ጥምቀት ጥር 11 ቀን የምናከብረው። ከዛ ደብረ ታቦር ነሐሴ 13 ቀን የምናከብረው ከአበይት በዓላት መካከል አንዱ ደብረ ታቦር ነው። ከዛ ሆሳዕና ነው ባጭር ለማድረግ ምክንያቱም ሁላችሁም ይህን ነገር ስለምትረዱ። ከዛ ሆሳዕና ነው ጌታችን ኢየሱስ ክርስቶስ በሕፃናት በመላእክት ቃል እየተመሰገነ ወደ ኢየሩሳሌም የገባበትን ቀን የምናስብበት አንዱ ከ9 አበይት በዓላት ወይም ታላላቅ በዓላት ከሚባሉ አንዱ ሆሳዕና ነው። ሌላው ስቅለት ጌታችን ኢየሱስ ክርስቶስ መሰቀሉን የምናስብበት ስቅለት ነው። በነገራችን ላይ ስቅለትን ስናስብ እንደ ፍትሐ ነገሥቱም ስቅለት አንዷን ቀን ብቻ አይደለም በዓል ስናከብር፣ አሁን ጰራቅሊጦስንም ስናከብር ስቅለትንም ስናከብር እንደ ፍትሐ ነገሥቱ ከሆሳዕና ጀምሮ እስከ ስቅለት ድረስ ሰሙነ ሕማማት ማለት ነው። ልክ እንደ አንድ ቀን እንደ ስቅለት ሆኖ ነው በዓሉ የሚከበረው። አንዳንድ ጊዜ የምናየው ምንድነው? ለምሳሌ ሆሳዕና እሑድ ከሆነ በኋላ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ስራ የሚሰሩ ሰዎች ከዛ ደግሞ ስቅለትን ለብቻ አክብረው የሚውሉ ሰዎች አሉ። ነገር ግን ፍትሐ ነገሥቱ የሚያዘው በዛች ከሆሳዕና ከእሑድ ጀምሮ እስከ ዓርብ ድረስ እንደ ዓርብ እንደ ስቅለት ሆኖ ነው የሚከበረው በዓል ነው ያ ሳምንቱ ማለት ነው። የሰማችሁ ነው አይደለ? ሳምንቱ ፍትሐ ነገሥቱ አንቀጽ 15 በእንተ ጾም ከሚናገረው ላይ ወይም ደግሞ አንቀጽ 19 ላይ የሚናገራል። ስለዚህ ስቅለትን ስናስብ ከ9 አበይት በዓላት መካከል ስቅለትን ስናከብር ማንን ጀምረን ከሆሳዕና ጀምረን እስከ ዓርብ ድረስ ያለውን እንደ አንድ ቀን አድርገን ነው የምናከብረው። እንደ ስቅለት አድርገን ማለት ነው። እንደ ስቅለት አድርገን ነው እንጂ ሰኞ ሲሰራ ማክሰኞ ሲሰራ ውሎ ረቡዕ ሐሙስ ተሰርቶ ከዛ በኋላ ስቅለትን ብቻ የምናከብር አይደለም። ፍትሐ ነገሥቱም አባቶቻችንም የሚያዙን ይህንን ስለሆነ ማለት ነው። ይህንን ነው። ከዛ ደግሞ ስቅለትን ካሰብን በኋላ ደግሞ ትንሳኤውን ተነሳ ብለን እናስባለን። ከ9 አበይት በዓላት አንዱ ትንሳኤው ስለሆነ እዛ አረገ ብለን በዓሉን እናከብራለን። ከዛ በኋላ ደግሞ በዓለ ጰራቅሊጦስ ዛሬ የምናከብረው በዓለ ጰራቅሊጦስን ስናስብ ደግሞ ዛሬ ወይም በዕለተ እሑድ የዛሬዋን ቀን ብቻ ሳይሆን እንደ ፍትሐ ነገሥቱ አንቀጽ 19 ላይ ከእሑድ ጀምሮ እስከ ሳምንት ድረስ ጰራቅሊጦስን ካከበራችሁ በኋላ ለ7 ቀን አክብሩ ይላል። ስለዚህ በዓለ ጰራቅሊጦስ ዛሬ ብቻ ሳይሆን ከዛሬ ጀምሮ እስከ ሳምንት እሑድ ድረስ በዓለ ጰራቅሊጦስ እንደው የሚገርማችሁ ዛሬ ተደራረበ ነው። ዛሬ እንግዲህ እንደሚታወቀው ዕለተ ሰንበት ነው። ከዛ የቅዱስ ጊዮርጊስ ሰማዕቱ ወርሃዊ መታሰቢያ በዓል ነው። ከዛ ደግሞ የእመቤታችን የተአምር በዓል ነው አይደለ? የተአምር በዓል ነው ዛሬ ማለት ነው። ከዛ ጰራቅሊጦስ ነው። ጰራቅሊጦስን ስናከብር አሁን እንደነገርኳችሁ ለዛሬ ብቻ ሳይሆን ለአንድ ቀን ብቻ ሳይሆን 7 ቀን አክብሩ ነው የሚለው። 7 ቀን አክብሩ። ቅድም ስቅለትን ስናከብር ከሆሳዕና ጀምረን እስከ ስቅለት ድረስ እንደ አንድ ቀን እንደ ስቅለት አድርገን እናከብራለን ባሉ ማለት ነው። ዛሬ ደግሞ ጰራቅሊጦስን ብቻ አክብረን ነገ የሚሰራ ወይም ከነገ በኋላ በነገራችን ላይ ከተማው ላይ ብዙም አይደለም፣ ገጠር ላይ ባለ ጰራቅሊጦስ ከተባለ የሚንቀሳቀስ የለም። ገበሬዎች እርሻቸውን ሁሉን ነገር ተውረው እንትን የሚሉትና ስለዚህ ባለ ጰራቅሊጦስ ብለን በምናከብርበት ጊዜ ስለዚህ ለዛሬ ብቻ ሳይሆን ይችን ሳምንቷን ባለ ጰራቅሊጦስ ብለን እናከብራለን። ባለ ጰራቅሊጦስ ዛሬ የተጀመረ ሳይሆን ከጥንት ጀምሮ የነበረ ነው። በኦሪቱ 7 በዓላት አሉ። ስንት በዓላት አልኳችሁ? ከቃሉ ጋር ናችሁ? አሁንማ ብዙ ጊዜ ከወንድሞች ከቶች ጋር ተራርቀናል። እዚህ መድረክ ወደ ኖርና ደው ምናልባት እንግዳ እንዳትሆንብኝ እንጂ ያሳደገኝ ሰንበት ትምህርት ቤት ነው። በሰንበት ትምህርት ቤት ነው ያደግኩት። ግን አሁን ደግሞ ወደ መምህርነቱ ደረጃ ስንሄድ ከመተው አንፃር አይደለም፣ ያው ስራ ስለሚበዛብን ነው። አይ እዚህ በኋላ እኛ በሰንበት ትምህርት አናስተምርም ብለን አይደለም። ስለዚህ ከስራ አንፃር ብዙን ጊዜ ተራርቀናልና ስለዚህ በኦሪቱ ስንት በዓላት ነበሩ አልኳችሁ? 7 በዓላት ነበሩ። ከ7ቱ በዓላት በኦሪቱ ከሚከበሩ በተለይ 3ቱ በዓላት አይሁድ የሚያከብሯቸው 3 በዓላት አሉ። በዓለ መጸለት፣ በዓለ ፋሲካና በዓለ ሰዊት። ማን አላልኳችሁ? በዓለ መጸለት፣ በዓለ ፋሲካ፣ በዓለ ሰዊት። በዓለ መጸለት የሚባለው እስራኤላውያን የቂጣ በዓል ብለው የሚያከብሩት ከግብጽ ሲወጡ መንገድ ላይ ስንቅ አልቆባቸው ቂጣ እየበሉ ነበር ሲጓዙ የነበርና ያንን ለማሰብ የቂጣ በዓል ብለው የሚያከብሩት ነበረ።
የቂጣ በዓል ብለው የሚያከብሩት ነበር። በዓለ ፋሲካ ደግሞ በዓለ ፋሲካ በጉን አርደው የወጡበት ስለሆነ ከግብጽ ሲወጡ ምን ያደርጋሉ መሰላችሁ? ሚያዝያ 14 ቀን በጉን አረዱ። ስንት ቀን አልኳችሁ? ሚያዝያ 14 ቀን በጉ ታረደ፣ በግብጽ ማለት ነው። ሚያዝያ 15 ቀን ከግብጽ ወጡ። ስለዚህ ከሚያዝያ 15 ቀን ጀምረው ከሚያዝያ 15 ቀን ጀምረው እስከ ሰኔ 4 ቀን ይቆጥራሉ። እየሰማችሁ ነው? ከሚያዝያ 15 ግብጽ ከወጡበት ጀምሮ እስከ ሰኔ 4 ሲቆጥሩት ስንት ይሆናል? 50 ይሆናል። 50 ይሆናል። ከዛ በኋላ ምን ያደርጋሉ? በዓለ ሰዊት ብለው በዓለ ሰዊት የእሸት በዓል። በዓለ ሰዊት ማለት የእሸት በዓል። እሸት ማለት መከሩ የሚደርስበት በእስራኤላውያን መከሩ የሚደርሰው ምክንያቱም እስራኤላውያን ክረምት የሚገባው በኢየሩሳሌም ክረምት የሚገባው ታኅሳስ 26 ጀምሮ ነው። ታኅሳስ 26 ጀምሮ ክረምት ስለሚገባ ከዛ በኋላ ሰኔና ግንቦት ልክኛ ጥቅምት ዳር እንደምንለው ነውና እነሱ ከግብጽ የወጡት ሚያዝያ 15 ቀን ነው። ከሚያዝያ 15 ቀን ጀምረው እስከ ሰኔ 4 ቀን ይቆጥሩና ሰኔ 4 ምን ይሆናል? በዓለ ሰዊት ወይም ደግሞ የመከር በዓል ይባላል። የመከር በዓል ያንን ያከብሩ ነበረ በዓለ ሰዊት። ስለዚህ ጰራቅሊጦስ ዛሬ የሚከበረው ከመጀመሪያ ጀምሮ ከነሙሴ ጀምሮ የነበረ እግዚአብሔር አምላካችን ለሙሴ የነገረው ነው። ምን ብሎ ነግሮታል? ከግብጽ በወጣችሁ በ50ኛው ቀን በዓለ ሰዊትን ወይም የመከርን በዓል አክብሩ ብሎ ለሙሴ ነግሮት ነበረ። ስለዚህ ያ በዓል አሁን የተጀመረ ሳይሆን መጀመሪያም የነበረ በእስራኤል ጊዜ እግዚአብሔር አምላክ ለሙሴ የነገረው 50 ቀን ከግብጽ ከወጡ ጀምሮ 50 ቀን ተቆጥሮ 50ኛው ቀን ደግሞ እንደውም እነሱ ምን ይሉታል? ጴንጠቆስጤ ይሉታል። ጴንጠቆስጤ ማለት የግሪክ ቋንቋ ነው። 50ኛ ቀን ማለት ነው። ያንን 50ኛ ቀኑን በዓለ ሰዊት ወይም የመከር በዓል ብለው ያከብሩ ነበረ። የመከር በዓል ብለው ያከብሩ ነበረ። ስለዚህ ይህንን ጰራቅሊጦስን ወይም በዓለ ጰራቅሊጦስን በምናስብበት ጊዜ ከመነሻው ስንመለከት እግዚአብሔር አምላክ ለሙሴ ያዘዘው ከዛ በኋላ ደግሞ ለሐዋርያት መንፈስ ቅዱስ ሲወድላቸው አባቶቻችን ሐዋርያትም ውሳኔውን ወሰኑ። ኋላ ሰለስቱ ምዕት ይህንን በዓሉ እንዲከበር በተለይ 9 አበይት በዓላት 9 ንዑሳን በዓላት ሌሎችም ደግሞ በዓላት እንዲከበሩ ወስነዋል። ጰራቅሊጦስ ወይም መንፈስ ቅዱስ የወረደ ለምንድን ነው? መንፈስ ቅዱስ የወረደ ለምንድን ነው? አንደኛ የተነገረ ትንቢት አለ። ምን ተብሎ ተነግሮ ነበረ? በመጽሐፈ ኢዩኤል ወይም ትንቢተ ኢዩኤል ላይ ምዕራፍ 2 ከቁጥር 28 ላይ ምን ይላል? ወምድረ ዝንቱ እክኡ መንፈሴ ዲበ ኩሉ ዘሥጋ ይላል። ከዚህ በኋላ መንፈሴን ስጋ በለበሰ ላይ ሁሉ አፈሳለሁ ወይም አሳድራለሁ ይላል። ከዚህ በኋላ ማለት የመጀመሪያው ከዚህ በኋላ ማለት ምን ማለት ነው? እነሱ ፋርስ ባቢሎን ተማርከው ሄደው ነበርና ፋርስ ባቢሎን ከወጡ ወደ ኢየሩሳሌም ከገቡ በኋላ በወቅቱ በነበሩ ነቢያት መንፈስ ቅዱስ የሚያድርባቸው ስለሆነ ያ ነው። ነገር ግን ከዚህ በኋላ ማለት ደግሞ ከዚህ በኋላ ማለት ነው 5500 ዘመን ከተፈጸመ በኋላ ማለት ነው። ምን አለ ኢዩኤል ታዲያ ወምድረ ዝንቱ እክው መንፈሴ ዲበ ኩሉ ዘሥጋ ይላል። ከዚህ በኋላ ስጋን በለበሰ ሁሉ መንፈሴን አሳድራለሁ ወይም የባሕርይ ሕይወት የመንፈስ ቅዱስን እልካለሁ ብሎ ተናግሯል። ከዚህ በኋላ ማለት 5500 ዘመን ከተፈጸመ በኋላ ነው። ወይትነበዩ ደቂቅክሙ ወአዋልድክሙ ወንዶች ልጆቻችሁ ሴቶች ልጆቻችሁ ትንቢትን ይናገራሉ። ወሊቃውንቲክሙ ሕልመ ያህልሙ ሽማግሌዎችም ደግሞ ሕልምን ያልማሉ። ወወራዚትክሙ ራእየ ይርእዩ ጎልማሶች ደግሞ ራእይን ያያሉ። ሕልምና ራእይ ይለያያል። ሕልም ማለት ፍጹም እንቅልፍ ይዞት የሚያየው ነው። ራእይ ማለት ደግሞ በተመስጦ ሆኖ እንቅልፍ ሳይዘው ነገር ግን በተመስጦ ሆኖ ከእግዚአብሔር ጋር እየተነጋገረ የሚያየው ነው። ታዲያ ምን አለ? ሽማግሌዎቻችሁ ሕልምን ያያሉ፣ ጎልማሶች ደግሞ ራእይን ያያሉ ብሎ ተናግሮ ነበረ። ስለዚህ ያ የተነገረው ትንቢት ራሱ መንፈስ ቅዱስ በነብዩ ላይ አድሮ ያናገረው ያ ሊፈጸም ጰራቅሊጦስ ወይም ደግሞ መንፈስ ቅዱስ ለሐዋርያት ዛሬ ወርዶላቸዋል ማለት ነው። ሌላው ወደዚህ ዓለም ጌታችን ኢየሱስ ክርስቶስ መጥቶ በሚያስተምርበት ጊዜ ለሐዋርያት ተስፋ ነግሯቸው ነበር። ተስፋው ምንድነው? መንፈሴን እልክላችኋለሁ የባሕርይ ሕይወቴ መንፈስ ቅዱስን እልክላችኋለሁ ብሎ ነበርና ያንን ተስፋውን ብታውቁን ችግር ይሰማል መሰለኝ ነው።
አንደኛ እንደነገርኳችሁ የተነገረው ትንቢት ሊፈጸም ነው። ሁለተኛ ደግሞ ጌታ ለሐዋርያት የነገራቸው ተስፋ ነበርና ያንን ተስፋውን ለመፈጸም ሲል ለሐዋርያት የነገራቸውን ተስፋ ለመፈጸም ሲል መንፈስ ቅዱስ ወርዶላቸዋል ማለት ነው። ሌላው መንፈስ ቅዱስ የወረደበት ምክንያት ምንድነው ከተባለ በሐዋርያት ልቡና ፍርሃት ነበረ። መከራ ይፈሩ ነበረ። ስቃይ ይፈሩ ነበረ። የተለያየ ነገር ሲመጣባቸው ይፈሩ ነበረ። ስለዚህ በልቡናቸው ያለውን ፍርሃት ለማራቅ በልቡናቸው አድሮ ያለ ፍርሃትን ለማራቅ ሲል መንፈስ ቅዱስ ልኮላቸዋል። ትንቢቱን ለመፈጸም የነገራቸውን ተስፋ ለሐዋርያት ማለት ነው። ያንን ለመፈጸም ነው። ሌላው በልቡናቸው ያደረውን ፍርሃት ለማራቅ ሲል መንፈስ ቅዱስ ልኮላቸዋል። ሌላው መንፈስ ቅዱስ የተላከበት ምክንያት ምንድነው ካልን በሐዋርያት ልቡና ጥርጣሬ ነበረ። ምን ነበር አልኳችሁ? ሰማችኋል? ይጠራጠሩ ነበር ሐዋርያት ይጠራጠሩ ነበረ። ምን ሆነው የሚጠራጠሩት? የዛን ጊዜ ጌታችን ኢየሱስ ክርስቶስ ሰው ሆኖ ሲያስተምር የሰውነቱን ስራ ሲሰራ ይህ ፍጡር ነው እያሉ በልባቸው ሌላ ጥርጥር ይገባባቸው ነበረ። የአምላክነቱን ስራ ሲሰራ ደግሞ አይ የባሕርይ አምላክ ነው ይሉ ነበረ። መንፈስ ቅዱስን እስከሚቀበሉ መንፈስ ቅዱስ እስከሚያድርባቸው ድረስ ይጠራጠሩ ነበርና በልቡናቸው ያደረን ጥርጣሬ ለማራቅ ነው መንፈስ ቅዱስ የወረደላቸው። ምክንያቱ አንዱ በልቡናቸው አድሮ የነበረ ጥርጣሬን ወይም ይጠራጠሩ ስለነበረ ያንን ለማራቅ ነው። ሌላው ሐዋርያት ሐዘንተኞች ነበሩ፣ ያዝኑ ነበረ። በተለይ ጌታችን ኢየሱስ ክርስቶስ ተስፋውን ቢነግራቸው እንኳን ካረገ በኋላ ብቸኛ ነን እያሉ ያዝኑ ነበርና ለማጽናናት ነው መንፈስ ቅዱስ የወረደበት ምክንያት ለማጽናናት ነውና ጳራቅሊጦስ ብለን ስንናገር መጻሕፍትም ጳራቅሊጦስ በተለያየ መጻሕፍት ላይ ጳራቅሊጦስ ይላል። ጳራቅሊጦስ የሚለው የግሪክ ቋንቋ ነው። የምን ቋንቋ ነው አልኳችሁ? የግሪክ ቋንቋ ነው። ጳራቅሊጦስ የሚለው የግሪክ ቋንቋ ነው። ወደ ግዕዝ ሲተረጎም ደግሞ 6 ትርጓሜ ይዟል። ወይም ወደ ግዕዝ ሲተረጎም ጳራቅሊጦስ ነው። ወደ ግዕዝ ስንተረጉመው አንደኛ ጳራቅሊጦስ ማለት መጽንዒ ማለት ነው። ምን ማለት ነው አልኳችሁ? መጽንዒ ማለት ነው። ጳራቅሊጦስ ማለት መጽንዒ ማለት ነው። ምክንያቱም ጳራቅሊጦስ የግሪክ ቋንቋ ነው። ወደ ግዕዝ ሲተረጎም መጽንዒ ማለት ደግሞ የሚያጸና፣ የሚያረጋጋ፣ የሚያበረታ ማለት ነው። ስለዚህ መጽንዒ ተብሎ ተተርጉሟል ማለት ነው። ለምን ከተባለ ገና አስቀድሞ ዳዊት ምን ብሎ ተናግሮ ነበረ? መንፈሰ ርቱዕ ውስተ ከርሥየ፣ የቀናውን መንፈስ በሰውነቴ አሳድር እያለ ይናገር ነበረ። ወመንፈስ አዚዝ አጽናኒ፣ በጽኑ መንፈስ ቅዱስም አጽናኝ እያለ ይናገር ነበርና ስለዚህ መንፈስ ቅዱስ የተላከበት ምክንያት አንዱ አጽናኝ ስለሆነ ወደ ግዕዝ ሲተረጎም ጳራቅሊጦስ ማለት የግሪክ ቋንቋ ነው። ወደ ግዕዝ ሲተረጎም ደግሞ መጽንዒ፣ የሚያጸና፣ የሚያረጋጋ ማለት ነው። ስለዚህ እኛ እዚህ መሰብሰባችን መንፈስ ቅዱስ ከችግራችን እንዲያላቅቀን ወይም ደግሞ ችግራችን እንዲያስወግድልን የተጨነቅን ካለን እንዲያጽናናን ስለሆነ በዚህ መሰብሰባችን ከንቱ አይደለም። አንድነታችን በተለይ በአንድነት መሰብሰባችን ሐዋርያት መንፈስ ቅዱስን ያገኙ መንፈስ ቅዱስ የወረደላቸው አንድ ሆነው እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በአንድነት ስለጸኑ ነው። እኛም አንድነት ካለን፣ ፍቅር ካለን፣ መተሳሰብ ካለን፣ መደጋገፍ ካለን፣ አንዱ ለአንዱ ወንድሜ የሚል ከሆነ አንዷ ለአንዷ እህቴ የምትል ከሆነ መንፈስ ቅዱስ በእኛ ላይ ያድራል ማለት ነው። ሐዋርያት አንድነት ስላላቸው ነው። ቢለያዩ ቢበታተኑ ወይም ደግሞ ፍቅር ባይኖራቸው አንድነት ባይኖራቸው መንፈስ ቅዱስ ሊወርድላቸው አይችሉ ነበረ። ስለዚህ መንፈስ ቅዱስ አጽናኝ የተላከላቸው አንድነት ስላላቸው ነው። እኛም አንድነት ሊኖረን ይገባል ማለት ነው። አንድነታችን ጥሩ ነው። አሁን አጀማመሩ መልካም ነው። ነገር ግን አሁን በጉዞ ላይ ነው ያለነው። አንድነታችን እንዲጠነክር፣ አንድነታችን ጽናት እንዲኖረው ልናደርግ ይገባል ማለት ነው እንጂ ለአንድ ዓመት ለሁለት ዓመት ወይም ደግሞ ለተወሰነ ጊዜ ብቻ አንድ ሆነን የምንላይ ከሆነ ከንቱ ድካም ነው የሚሆነው። ጥሩ ነው፣ እውነት ነው የምላችሁ። እኔ ወደ ጎንደር መጥቼ ከዛ በየሰንበት ትምህርት ቤቱ በማስተምርበት ጊዜ ያው እንግዲህ ሁላችን የምናውቀው እንትን ነው ጉዳይ ነው። ብዙም ጊዜ የመጠናከር ወይም ደግሞ ወጣቶች ወደ ሰንበት ትምህርት ቤት መምጣት አይታይም ነበረ። አሁን በእውነት ከትምህርት አሰጣጡ ጀምሮ በጣም እያማረበት
በጣም የሚያስደስት ነገር ነው። ምክንያቱም በኮርሱም በተለያየ ነገርም የሚሰጠው ትምህርት አንድነታችሁ ራሱ በጣም የሚያበረታታ ስለሆነ ስለዚህ ሐዋርያት መንፈስ ቅዱስን ያገኙ መንፈስ ቅዱስ ያደረባቸው አንድነት ስላላቸው አንድ ስለሆኑ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ለእግዚአብሔር የሚገዙ የሚታዙ ስለሆነ ነው። የሚገርማችሁ ሲያዛቸው እኮ ምንድነው ያላቸው? ሀብተ መንፈስ ቅዱስ እስከምታገኙ አንተ ሙሴ ነበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም አይደል ያላችሁ? እናንተ በኢየሩሳሌም ኑሩ መንፈሳዊ ኃይልን መንፈሳዊ ዕውቀትን ሰማያዊ ሀብት ሰማያዊ ዕውቀትን እስከምታገኙ በኢየሩሳሌም ተቀመጡላቸው ነበር። ያቺ ኢየሩሳሌም ዛሬ ቤተክርስቲያን ናት። ኢየሩሳሌም ሰንበት ትምህርት ቤት ናት። ኢየሩሳሌም ድንግል ማርያም ናት። ኢየሩሳሌም ኦርቶዶክስ ሃይማኖት ናት። እኛም በዛ ጸንተን መኖር አለብን። ምክንያቱም ሐዋርያት በኢየሩሳሌም ቆዩ ተባሉ። በኢየሩሳሌም ቆዩ ሲባሉ እነሱ ደግሞ እግዚአብሔር ያዘዛቸውን በመፈጸማቸው መንፈስ ቅዱስ ለማግኘት በቅተዋል። እኛም የምንፈልገውን ነገር ለማግኘት ምን ያስፈልጋል ማለት ነው? ጽናት ያስፈልገናል፣ አንድነት ያስፈልገናል፣ ፍቅር ያስፈልገናል፣ መተሳሰብ ያስፈልገናል። ሐዋርያት ጽናት ስላላቸው ነው መንፈስ ቅዱስን ለማግኘት የበቁትና ስለዚህ ጳራቅሊጦስ የሚለው የመጀመሪያው ትርጉም መጽን የሚያጸና ማለት ነው። እግዚአብሔር አምላክ ሁላችንም ያጽናን፣ በቤቱ ያጽናን በሆነ። ሁለተኛው ጳራቅሊጦስ የሚለው መንጽሔ ማለት ነው ይላል። መንጽሔ ይህም ግዕዝ ነው። ወደ አማርኛ ሲተረጎም የሚያነጻ፣ የሚያከብር፣ ከኃጢአት የሚያነጻ፣ ከበደል የሚያነጻ፣ ከጉስቁልና የሚያነጻ ማለት ነው። ያ የሚሆነው ምንድነው? እኛ ንስሐ ገብተን ወደሱ በምንቀርብበት ጊዜ እግዚአብሔርን ይቅርታ ጠይቀን ወደሱ በምንቀርብበት ጊዜ የሚያነጻን ስለሆነ ስለዚህ ጳራቅሊጦስ ማለት የግሪክ ቋንቋ ነው። ወደ ግዕዝ ሲተረጎም ደግሞ መንጽሔ። መንጽሔ ማለት ደግሞ የሚያነጻ ከኃጢአት የሚለይ የሚያከብር ማለት ነው። ሌላው ጳራቅሊጦስ ማለት መስተፍስሒ ማለት ነው ይላል። የሚያስደስት ማለት ነው። ጳራቅሊጦስ የሚያስደስት ማለት ነው። ምክንያቱም ሐዋርያት ሐዘንተኞች ነበሩ። በሐዘን ላይ ነው የነበሩት። ስለዚህ ጳራቅሊጦስ መንፈስ ቅዱስን ካገኙ በኋላ ከወረደላቸው በኋላ ግን ተደሰቱ ይላል። እንደውም መከራ ሲቀበሉ መጀመሪያ ላይ ሰፈሩ የነበሩ እንደውም መከራ ሲቀበሉ ወወፁ ማውድ እንዘ ይትፌስሑ ይላል። ደስ እያላቸው ከአደባባይ ወጡ ነው የሚለው። ምክንያቱም መንፈስ ቅዱስ አድሮባቸዋል። መንፈስ ቅዱስ ማለት የሚያስደስት ስለሆነ ምን አለ? ወወፁ ማውድ እንዘ ይትፌስሑ ወወፁ ማውድ እንዘ ይትፌስሑ ደስ እያላቸው ወጡ። እስመ ከፈሎሙ መንፈስ ቅዱስ ከማይስርወሙ መከራ ያጸኑባቸው ዘንድ መንፈስ ቅዱስ አድሏቸዋል ማለት በመከራ ይጸኑ ዘንድ መንፈስ ቅዱስ ተሰጥቷቸዋልና ይላል። ስለዚህ መንፈስ ቅዱስ ወይም ጳራቅሊጦስ ማለት ደስ የሚያሰኝ ማለት ነው። ደስ የሚያሰኝ ማለት ነው። ሌላው ጳራቅሊጦስ ማለት ኃጢአትን የሚያስተሰሪ ኃጢአትን ይቅር የሚል በደልን ይቅር የሚል ነው። ስለዚህ እዚህ መሰብሰባችንም ለዛም ነው። ትምህርቱም እዛም ደግሞ እግዚአብሔርን ይቅርታ የምንጠይቅበት ቦታም ስለሆነ ነው። ስለዚህ ጳራቅሊጦስ ማለት ኃጢአትን የሚያስተሰሪ ኃጢአትን የሚያርቅ በደልን ይቅር የሚል ማለት ነው ጳራቅሊጦስ ማለት። ሌላው ጳራቅሊጦስ ማለት ከሳቲ ማለት ነው ይላል። ምን ምስጢር የሚገልጽ የተደበቀውን የሚገልጽ የተሰወረውን የሚገልጽ ያልተረዳውን ወይም እኛ የማንረዳውን ነገር የሚገልጽ ማለት ነው ከሳቲ ማለት። ለዛ ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ ምን ብሎ ተናግሯል መሰላችሁ? ወባይቱ እፌኑ ለክሙ ጳራቅሊጦሳ ይላል። ነገር ግን ጳራቅሊጦስን እልክላችኋለሁ ይላል። ጳራቅሊጦስን እልክላችኋለሁ ካለ በኋላ ምን ይላል? እሱ እኔ የነገርኳችሁን ሁሉ ያሳስባችኋል፣ ይነግራችኋል፣ ይገልጽላችኋል። እኔ ነግሬያችኋለሁ ከኔ የቀረው ማለት ያልተረዳችሁት ጌታችን ኢየሱስ ክርስቶስ እሱ የባሕርይ አምላክ ነው፣ ተስቁዱ የባሕርይ አምላክ ነው። ስለዚህ ምን ማለት ነው ግን እኔ ነግሬያችሁ ያልተረዳችሁ ነገር ካለ ግን መንፈስ ቅዱስ ሲያድርባችሁ የዛን ጊዜ ታውቁታላችሁ ብሎ ነግሯቸዋል። ስለዚህ መንፈስ ቅዱስ ወይም ጳራቅሊጦስ ማለት ምስጢር የሚገልጽ ዕውቀትን የሚገልጽ የተደበቀውን የሚገልጽ ማለት ነው። ሌላው ጳራቅሊጦስ ማለት ናዛዚ የሚያረጋጋ የተጨነቁትን የሚያረጋጋ ተስፋ የቆረጡትን የሚያረጋጋ ደጋፊ የሌላቸውን የሚያረጋጋ አጽናኝ የሌላቸውን የሚያረጋጋ ሕይወታቸው የተበላሹትን የሚያረጋጋ ስራ ያጡትን ስራ ሰጥቶ የሚያረጋጋ ማለት ነው። ስለዚህ ጳራቅሊጦስ ማለት ናዛዚ ማለት ነው፣ የሚያረጋጋ ማለት ነውና እግዚአብሔር አምላካችን ሁላችንም የሚያረጋጋን ያጽናን በቤቱ። ስለዚህ በግብረ ሐዋርያት ምዕራፍ
2 ከቁጥር 1 ጀምራ ስትመለከቱ ምን ይላል? ወአመ ተፈጸመ መዋዕለ ጴንጠቆስጤ ይላል። 50ኛው ቀን በተፈጸመ ጊዜ ይላል 50ኛው ቀን በተፈጸመ ጊዜ እንዛሃለው ኩሎም ህወረ አሐተኔ ሁሉም በአንድነት ተሰብስበው ሳለ ልብ ብላችሁ ስሙ። ሁሉም በአንድነት ተሰብስበው ሳለ ነው። አያችሁ፣ በየት ነው ተሰብስበው የነበር? አይሁድን ፈርተው በተለይ አይሁድ የዛን ጊዜ ጌታን ሰቅለው ከገደሉ በኋላ እዚህ በኋላ ተነሳ እያሉ አረገ እያሉ የሐሰት ትምህርት ያስተምራሉ ብለው አይሁድ ሐዋርያትን ለመግደል ሐዋርያትን ለመደብደብ ይፈልጓቸው ነበርና በዛን ጊዜ በማርያም ቤት ማርያም የማርቆስ እናት ማርያም የምትባል ነበረችና ታዲያ ከሷ ቤት ወይም ጽርሐ ጽዮን በሚባለው ከሷ ቤት ተሰብስበው ሳለ ሐዋርያት ብቻ አይደሉም 12ቱ ሐዋርያት በመካከል ይሁዳ ወጥቷል። በይሁዳ ግን ማን ተተክቶ ነበረ? ማትያስ የገባው በእርገትና በጰራቅሊጦስ መካከል ነው ተመርጦ የገባ ማትያስ። ስለዚህ ይሁዳ ቢወጣም ማትያስ ደግሞ መንፈስ ቅዱስ መቀበል ስላለበት በእርገትና በጰራቅሊጦስ በ10 ቀን ውስጥ ነው የተመረጠውና ስለዚህ 12ቱ ከማትያስ ጋር 12ቱ ደቀ መዛሙርት ሐዋርያት 72ቱ አርድእት 36ቱ ቅዱሳት አንስት እመቤታችንም በዛ መካከል ነበረች። አያችሁ፣ ያ ጉባኤ ሁሉም ያለበት ነው። መጀመሪያ ኢየሱስ ተናግሮ ነበር፣ ወንዶች ልጆቻችሁም ሴቶች ልጆቻችሁም ትንቢት ይናገራሉ ብሎ ተናግሮ ነበር። ስለዚህ በዛ መካከል እመቤታችንም ነበረች፣ ሌሎችም 36ቱ ቅዱሳት አንስትም ነበሩ፣ ሐዋርያትም 70 ነበሩና በአንድ ተሰብስበው ሳለ ይላል በአንድ ተሰብስበው ሳለ መጻ ግብተ ሰማይ ድምጽ ከመ ድምጸ አውሎ ነፋስ ከሰማይ እንደ አውሎ ነፋስ ያለ ድምጽ መጣ ተሰማ ይላል። ከሰማይ እንደምን ያለ እንደ አውሎ ነፋስ ያለ ድምጽ ተሰማ ይላል። አውሎ ነፋስ የተባለ እንግዲህ ነፋስ ብቻ አይደለም። ከነፋስና የተራው ነፋስና ደግሞ ይሄ መሬቱን እየጠረገ የሚመጣው አለ አይደል? በጣም ቤት ገልውጦ የሚጥለው። ስለዚህ እያለ ያለው ምንድነው? አውሎ ነፋስ ነው ያለ። አውሎ ነፋስ ማለት ምን ማለት ነው? አውሎ ነፋስ የሚለው የመንፈስ ቅዱስን አጽናኝነት የመንፈስ ቅዱስን ኃያልነት ለማስረዳት ሲፈልግ አውሎ ነፋስ በአውሎ ነፋስ አምሳል መጣ ይላል። ለምንድን ነው በነፋስ አምሳል የመጣ መንፈስ ቅዱስ? መንፈስ ቅዱስ በነፋስ አምሳል፣ መንፈስ ቅዱስ በርግብ አምሳል፣ መንፈስ ቅዱስ በእሳት አምሳል ይገለጻል። በነፋስ አምሳል የመጣበት ምክንያት አለው። ለምን ከተባለ ነፋስ ረቂቅ ነው፣ አይጨበጥም፣ አይዳሰስም። መንፈስ ቅዱስም ረቂቅ ስለሆነ በነፋስ አምሳል ተገለጸላቸው። በነፋስ አምሳል በነገራችን ላይ አካሉ በነፋስ አምሳል ተገለጸ። በሐዋርያት ላይ ያደረባቸው ጸጋው ነው አካሉ ነው? እስኪ ልጠይቃችሁ፣ በሐዋርያት ላይ ያደረ ጸጋው ነው አካሉ ነው? አካሉ ነው ጸጋው ነው? አካሉ ነው የሚላል። በሐዋርያት ላይ ያደረ ጸጋው ነው። በአካል አደረባቸው አካሉ አደረባቸው ከተባለማ ምን ይሆን ነው? ሐዋርያት ራሳቸው አምላክ ሆኑ ወይ መንፈስ ቅዱስ ሆኑ ማለት ነው። ስለዚህ መንፈስ ቅዱስ በርግብ አምሳል ይገለጻል። መንፈስ ቅዱስ በእሳት አምሳል ይገለጻል። መንፈስ ቅዱስ በነፋስ አምሳል ይገለጻል። ከተገለጸላቸው በኋላ ግን አካሉን ሳይሆን ጸጋውን አሳደረባቸው። አካሉን ካሳደረባቸው ጌታችን ኢየሱስ ክርስቶስ ከመቤታችን ከተከፈለው አካል ጋር ሲዋሃድ ከመቤታችን የተከፈለው አካል ምን ሆነ? የባሕርይ አምላክ ሆነ አይደለ? ከመቤታችን የተከፈለው አካል ወይም ቃል የተዋሃደው አካል የባሕርይ አምላክ ሆኗል። ስለዚህ መንፈስ ቅዱስ በአካል በሐዋርያት ላይ ካደረባቸው ሐዋርያት ምን ይሆኑ ነው? ራሳቸው መንፈስ ቅዱስ ሊሆኑ ነው ማለት ነው። ስለዚህ የመንፈስ ቅዱስ ሀብቱ ጸጋውን ያደረባቸው አካሉ በእሳት አምሳል በነፋስ አምሳል ተገለጸላቸው። ከዛ በኋላ ሀብቱን አሳድሮባቸዋል። በነፋስ አምሳል የተገለጸበት ምክንያት የታየበት ምክንያት ነፋስ ረቂቅ ነው፣ አይጨበጥም፣ አይዳሰስም። መንፈስ ቅዱስም ደግሞ የማይጨበጥ የማይዳሰስ ረቂቅ ስለሆነ ነው። ሌላው ነፋስ በምልአት እያለ አባቶቻችን ሲተረጉሙ በምልአት እያለ አሁን ለምሳሌ እዚህ ቤት አለ አይደል? ነፋስ አለ እዚህ ቤት በሩ ቢዘጋም ነፋስ አለ። ነገር ግን የት ላይ እንደሆነ እናያለን? አናየውም። በምልአት እያለ አይታይም። መንፈስ ቅዱስም በእያንዳንዱ ላይ አድሮ እያለ እንዴት እንደሆነ ግን አይታይም፣ በአይን አይታይም። ነፋስ በቤቱ ሙሉ አለ፣ ነገር ግን እንዴት እንደሆነ አናየውም። መንፈስ ቅዱስም በሰዎች ላይ ያድራል። በሚያድርበት ጊዜ ግን ስራ ሲያሰራ ነው እንጂ የሚያየው የለም። ስለዚህ በነፋስ አምሳል የተገለጸበት አንዱ በቤት የሞላ ቤት ወይም ያለ ነፋስ
በቤት ያለ ነፋስ እንደማይታይ እያለ እንደማይታይ ሁሉ መንፈስ ቅዱስም ደግሞ በሰዎች ላይ ያድራል። አካሉ ሳይታይ ወይም ደግሞ ጸጋውን ያሳድርና እንዲናገሩ መንፈስ ቅዱስ አድሮ እንዲያናገራቸው ወይም ራሱ አድሮ እንዲያናገራቸው ይሆናል ማለት ነው። ስለዚህ በነፋስ የተገለጸበት አምሳል አንዱ ነው፣ ምሳሌ አንዱ ነው። ይሄ ነው። ሌላው በነፋስ የተገለጸበት ምክንያት ምንድነው ከተባለ በነፋስ የተገለጸበት ነፋስ ገለባንና ፍሬን የሚለያይ ነው። ገለባውንና ፍሬውን የሚለያይ ነው። በተለይ ገጠር ላይ ነፋስ ካለ ገበሬዎቹ ተደስተው በአንድ ቀን 2 ቀን 3 ቀን የሚጨርስባቸውን ስራ በአንድ ቀን ይጨርሳሉ። ስለዚህ ነፋስ ፍሬውን ከገለባው ገለባውን ከፍሬው የሚለይ ነው። መንፈስ ቅዱስም ኃጥኡን ከጻድቁ ጻድቁን ከኃጥኡ ለይቶ ጻድቁን መልካም ስራ የሰራውን የሚያከብር ክፉ ስራ የሚሰራውን የማይመለስ ከሆነ ደግሞ የሚቀስፈው ስለሆነ ስለዚህ ነፋስ ገለባና ፍሬን እንደሚለይ ሁሉ መንፈስ ቅዱስም ደግሞ ኃጥአንና ጻድቃን የሚለይ ስለሆነ በነፋስ አምሳል ወይም በነፋስ ምሳሌነት ታይቷል ማለት ነው። ያ ብቻ አይደለም፣ ነፋስ ብቻ አይደለም። ከዛ በኋላ ምንድነው የሚለው? ወአስተርአዮሙ ልሳናተ እሳት ክፉላት ከመ እሳት ዘይትከፈል ይላል። እንደ እሳት ያለ ልሳን ወይም እሳትን የመሰለ ልሳኖች ታዩአቸው ይላል። እሳትን የመሰለ አሁን እዚህ ላይ በእሳት አምሳል የተገለጸ በእሳት ምሳሌ የተገለጸ ማን ነው? ራሱ መንፈስ ቅዱስ ነው። ለምንድን ነው በእሳት አምሳል የተገለጸ? ምክንያቱም አባቶቻችን ያለ ምክንያት ወይም ሊቃውንቱ ሲናገሩ ያለ ምክንያት አይናገሩም፣ ያለ ምክንያትም አይጽፉም። መንፈስ ቅዱስ ሲወርድ ደግሞ ለወደፊቱ ለማስተማርም ስለፈለገ በእሳት የወረደበት ምክንያት አለ። በእሳት አምሳል የወረደበት ምክንያት አለው። ምንድነው ከተባለ እሳታውን በመጠኑ ስንሞቀው የበላነውን የጠጣነውን ያስማማልናል አይደለ? በመጠኑ ስንሞቀው የበላነውን የጠጣነውን ያስማማልናል። ስለዚህ መንፈስ ቅዱስም በመጠኑ በተጻፈው በተፈቀደልን ስንመረምር ከእውቀት ላይ እውቀት፣ ከሀብት ላይ ሀብት፣ ከበረከት ላይ በረከት ይጨምርልናል። እሳት ያለ መጠን ቀርበን ወይም ደግሞ ከመጠኑ ውጭ የሆነ ነገር ከመጠን ያለፈ ነገር ብንሞቀው ወይም ከመጠኑ አልፈን ብንሞቀው ምን ይሆናል ማለት ነው? ያቃጥለናል። በጣም ከቀረብን ሊያቃጥለን ይችላል። መንፈስ ቅዱስም ከተጻፈው ውጭ ብንወጣ ወይም አባቶቻችን ካስቀመጡልን የመረመርነውን መርምረን ከዛ በኋላ እሱ ያውቃል ካላል መጨረሻችን ጥፋት ነው የሚሆነው። ስለዚህ እሳት በመጠኑ ሲሞቁት የምንበላውን የምንጠጣውን ያስማማል። ደዌ ሥጋ ካለብንም ያርቅልናል። መንፈስ ቅዱስም ደግሞ በመጠኑ በተጻፈው አባቶቻችን ባስቀመጡልን ስንመረምር አሁን ብዙዎች የሚሰናከሉት ምን መሰላችሁ? ይመረምራሉ፣ ያነባሉ። ከዛ በኋላ አትናቴዎስ እንኳን ምን ብሎ ነው የተናገረ? ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ ተናገረና መጨረሻ ምን አለው? ወለሊከ ወባይቱ ለሊከ ተአምር፣ ነገር ግን አንተ ታውቃለህ ነው ያለ። እና ማድረግ ያለብን እንደዛ ነው። መመርመር ማንበብ ጥሩ ነው። ነገር ግን ከአይምሯችን በላይ የሆነውን ከምርምር በላይ የሆነውን ከአቅማችን በላይ የሆነውን ግን አንተ ታውቃለህ ማለት ነው። ስለዚህ መንፈስ ቅዱስን በመጠኑ የምንመረምር በመጠኑ የምናውቅ በመጠኑ የምንሄድ ከሆነ ከጸጋ ላይ ጸጋ ይጨምርልናል ማለት ነው። ሌላው እሳት ከክብሪት ሲጫር አሁን ትንሽ ነው አይደለ? ክብሪት ላይ ተጭኖ ሲወጣ ትንሽ ነው። ኋላ ግን ሲጨመርበት እንጨት ሲጨመርበት ሌላም ነገር ሲጨመርበት እየበዛ ይሄዳል። መንፈስ ቅዱስም በ40 ቀንና በ80 ቀን የምናገኘው በመጠኑ ነው። ከዛ በኋላ እየጾምን እየጸለይን መልካም ስራ እየሰራን ጸጋው ክብሩ እየተጨመረልን ይሄዳል ማለት ነው። እሳት ከክብሪት ሲወጣ በመጠኑ ሆኖ ኋላ እየተስፋፋ እንደሚሄድ እየበዛ እንደሚሄድ እኛም ደግሞ በ40 ቀንና በ80 ቀን ስንጠመቅ የምናገኘው ሀብት የምናገኘው ጸጋ የምናገኘው ልጅነት አለ። ከዛ በኋላ እየጾምን እየጸለይን እየሰገርን ገርል ስናበዛ ስንጋደል እንዳባቶቻችን በረከቱ ጸጋው እየበዛልን ይሄዳል ማለት ነው። ስለዚህ በእሳት አምሳል የወረደበት አንዱ ምክንያት ይህ ነው። ሌላው እሳት ይላሉ አባቶቻችን። እሳት ለምሳሌ አንድ ሻማ አለ። አንድ ሻማ ከዚህ መካከል አበራን። ከዛ በኋላ ከዛች ከአንዷ ሻማ ደግሞ ሌላ 12ም ሆነ 50 100ም ሻማ ብናበራ ከዛች ያለችው ከሻማዋ ከመጀመሪያ ሻማ ያለችው እሳት ወይም ምን እንበለው ከሻማው ላይ ያለው ብርሃን አይቀንስም ከሻማው ላይ ያለው ማለት ነው። ሌላ ሻማ ተለኩሷል። ነገር ግን ስለተለኮሰ ወይም ደግሞ ከዛ ከሻማው ስለተቀነሰ የሚቀንስበት ነገር የለም ማለት ነው። መንፈስ ቅዱስ ለተለያዩ ሰዎች ቢሰጥ ወይም ሀብቱ ለተለያዩ ሰዎች ቢሰጥ
የማይጎድልበት የማይቀነስበት የማያልቅበት ስለሆነ ሀብቱ ስለዚህ በሰዓት አምሳል የወረደበት አንዱ ምክንያት ይህ ነው ይላሉ አባቶቻችን። ሰፋ ያለ ነው፣ ባጭሩ ይህን ይመስላል። ብዙ ስለሆነ እንለፈው። ከዛ በኋላ ምንድነው የሆነ ወአሐዙን ብዎ ዘዘዚያሆሙ በነገረ ባህወቲሆሙ ይላል። በየሀገራቸው ቋንቋ ይናገሩ ጀመር። በማን በተሰበሰቡ ሰዎች። ባለሰዊት እያቸዋል አይደል? ባለሰዊት የሸት ወይም የመከር በዓል ነው። እስራኤል ከስደት በኋላ በየወደዱት ሀገር ሆነው ይኖሩ ነበር። ለባለ መጸለት፣ ለባለ ሰዊት፣ ለባለ ፋሲካ በዓመት 3 ጊዜ ወደ ኢየሩሳሌም ይወጣሉ። ስለዚህ የዛን ጊዜ በባለ ሰዊት ወይም በባለ መከር ጊዜ ምን ሆኖ ነበረ? በኢየሩሳሌም ያሉ አይሁድ አሉ። ከዛ ውጭ ደግሞ በስደት በሌላ ሀገር ያሉትም በዓል ለማክበር መጥተው ነበረ። ስለዚህ መንፈስ ቅዱስ ባደረባቸው ጊዜ ሐዋርያት በየሀገራቸው ቋንቋ የሐዋርያት ቋንቋ የመጀመሪያው ይታወቃል፣ የዕብራይስጥ ቋንቋ ነው። ነገር ግን ከዕብራይስጥ ቋንቋ ውጭ ደግሞ 71 ቋንቋ ተጨመረላቸው። ስንት ተጨመረላቸው? 71 ቋንቋ ተጨመረላቸው። መጀመሪያ የነበረው የዕብራይስጥ ቋንቋ ነው። 71 ቋንቋ ተጨመረላቸው። 71 ቋንቋ ደግሞ የተለያየ ቋንቋ ነው ተጨመረላቸው። እዛ የነበሩ ሰዎች በኢየሩሳሌም የነበሩ ያው ዕብራይስጥ ቋንቋ ነው ያውቁታል። ነገር ግን በሌላ ሀገር የነበሩ ሰዎች ቋንቋቸው የተለያየ ስለነበረ እንዴት እንዲህ ሊሆን ቻለ? እኛ የመጣን ከጳርቴ ነው፣ እኛ የመጣን ከሜድ ነው፣ እኛ የመጣን ከፋርስ ነው፣ እኛ የመጣን ከፍርግያ ነው፣ እኛ የመጣን ከገላትያ ነው የመጣ ነው። ስለዚህ እንዴት ሊሆን ቻለ? በማያውቁት ቋንቋ የሚናገሩት በምክንያት ነው ብለው አደነቁ ይላል። ምክንያቱም መንፈስ ቅዱስ ስላደረባቸው። እንደውም ኪዳነ ወልድ ክፍሌ ምን ብለው ተርጉመውታል መሰላችሁ? ጴጥሮስ ሲያስተምር ይላሉ። ጴጥሮስ ሲያስተምር ምክንያቱም የተሰበሰበው 72 ቋንቋ አይደለ አሁን እየተናገሩ ያለ። የመጀመሪያው ዕብራይስጥ ቋንቋ አለ፣ 71 አለ። ከ71 ሀገር ወይም ሀገር የመጡ ሰዎች ናቸው ያሉት። አንዱ ያው ኢየሩሳሌም ስለሆነ ማለት ነው። ከ71 ሀገር የመጡ ሰዎች ናቸው። ስለዚህ ጴጥሮስ የሚያስተምርበት ጊዜ አንድ ጊዜ አንዱን ቋንቋ እየተናገረም ሳይሆን ይላሉ ሲያረቅቁ በዕብራይስጥ ቋንቋ ሲነግራቸው ያ የዕብራይስጥ ቋንቋ በየጆራቸው እየገባ በራሳቸው ቋንቋ እንዲሰሙ ያደርጋቸዋል ይላል መንፈስ ቅዱስ። ለማን? ለሰዎች ማለት ነው። በአንድ በዕብራይስጥ ቋንቋ ሲናገር ጴጥሮስ ለነዛኞች ሰዎች ደግሞ በቋንቋቸው እንዲገባቸው እንዲረዳቸው ይደረግ ነበረ። መንፈሱ እንደዚህ ያደርግ ነበረ። ስለዚህ ለሐዋርያት ብቻ ሳይሆን ለዛኞቹም በጆራቸው እንዲደርስ ወይም እንዲገለጽላቸው አድርጓልና የዛን ጊዜ ጨነቃቸው። ምንድነው ይሄ ነገር? እነዚህ ሰዎች በዚህ የሚሆኑ የገሊላ ሰዎች ናቸው፣ የኢየሩሳሌም ሰዎች ናቸው። የሚያውቁት ደግሞ የዕብራይስጥን ቋንቋ ብቻ ነው። እንዴት በሀገራችን ቋንቋ ይናገራሉ ብለው ጨነቃቸው ይላል። ታዲያ የዛን ጊዜ ከሌላ ሀገር የመጡት አደነቁ፣ የሚሉትንም ማጡ ይላል። ከዛ ያሉ አይሁድ ግን መጀመሪያም ጌታን ሰቅለውት ነበርና ምን አሉ መሰላችሁ? እነዚህማ ጠጅ ጠጥተው ሰክረው ነው አሉ። ከሌላ ሀገር የመጡት እንዴት በእኛ ቋንቋ ሊናገሩ ቻሉ? ምን አይነት ሀብት ቢኖራቸው ነው? ምን አይነት ስጦታ ቢኖራቸው ነው? ምን አይነት ጸጋ ቢኖራቸው ነው? እያሉ ያደንቋቸው ነበረ። በኢየሩሳሌም የነበሩ አይሁድ ደግሞ እነዚህማ ጠጅ ጠጥተው ሰክረው ነው አሉ። ታዲያ ቅዱስ ጴጥሮስ ተነሳና ኧረ ተው፣ መንፈስ ቅዱስ በእነሱ ላይ ስላደረ ወይም መንፈስ ቅዱስ ስለተሰጠን ስላደረብን ነው እንጂ አሁን ሰዓት እኮ ገና 3 ሰዓት ነው አላቸው። ምክንያቱም 3 ሰዓት መጠጥ የሚጠጣበት ጠጅ የሚጠጣበት ሰዓት አይደለም። እንደ ሀገራቸው ባህል እንደ ሀገራችንም እንደዛ ነው። እስከ 3 ሰዓት የሚቆያል ብላችሁ ነው። አሁን በጣም እኮ የሚያሳፍር ነው። እንደ ጎንደራውን ስሙ ጎንደር የሊቃውንት ሀገር የሃይማኖት ሀገር ይባላል እንጂ በጣም ነው የሚያሳፍር። ዓርብና ረቡዕ 2 ሰዓት 1 ሰዓት መጠጥ ቤት የሚገኝ ወጣት እኮ ነው ያለ። ስለዚህ ይሄንን ልንመልሰው እናስተምረው ይገባል። በእውነት ግን ጴጥሮስ ምን ተናገረ? አሁን በሀገራችን ባህል 3 ሰዓት የሚጠጣበት ሰዓት አይደለም። እንዴት አሁን ጠጡ ብላችሁ ታሟቸዋላችሁ? እንዴት ሰከሩ ትላቸዋላችሁ አላችሁ። መቼስ ሰው ለማማት ወደ ኋላ አይልም አይደለም? የሆነ ነገር ሲያገኝ ታዲያ የዛን ጊዜ አይ እኔ የምነግራችሁ ወደ እግዚአብሔር ተመለሱ፣ ወደ እግዚአብሔር ብትመለሱ ዋጋችሁን ክብራችሁን ታገኛላችሁና ተመለሱ አላቸው። ከዛ ካስተማራቸው ከመከራቸው ከገሰጻቸው በኋላ ከነዛ መካከል ያላመኑ አሉ። ያመኑት ግን ምን አሉ መሰላችሁ? ምን እናድርግ አሉ። ምን ተነግበር አሉ። አያችሁ፣ ዛሬ መሰብሰባችንም ይሄ ነው። ምን እናድርግ? ለቤተ ክርስቲያን ምን እናድርግ? ስለ ሃይማኖታችን ምን እንበል? ምን እናድርግ? ስለ ሀገራችን ምን እናድርግ የሚለውንም እንድንወያይ የተሰበሰብንበት ዓላማ። ሐዋርያት ካስተማሯቸው በኋላ
ካመኑ በኋላ ከተረዱ በኋላ እነዚያ ሰዎች ምን አሉ መሰላቸው? ምን ተንግበር ምን እናድርግ እንግዲህ አሉ። ታዲያ ጴጥሮስ ምን አላቸው? ንስሐ ግቡ፣ በኢየሱስ ክርስቶስም ተጠመቁ ትድናላችሁ አላቸው። ንስሐ ገቡ፣ ተጠመቁ። በዛን ቀን በዛሬው ዕለት ማለት ነው በጰራቅሊጦስ ወይም በባለ ጰራቅሊጦስ ቀን በአንድ ቀን 3000 ሰዎች አመኑ ተጠመቁ ይላል። በአንድ ቀን አያችሁ። ዛሬ እንደውም አባቶቻችን ቤተክርስቲያን የቤተክርስቲያን ልደት ነው ይላሉ። የቤተክርስቲያን ልደት ነው። ለምን? ቤተክርስቲያን አንደኛ ቤተክርስቲያን ሲባል በቆም ቤተክርስቲያን፣ ሌላው ቤተክርስቲያን ሲባል ደግሞ ምዕመናን ናቸው። ምዕመናን ያላመኑት አምነው ልጅነትን ያገኙበት ቀንም ስለሆነ 3000 ሰዎች በአንድ ቀን ማመን፣ በአንድ ቀን መጠመቅ፣ በአንድ ቀን ልጅነት ማግኘት ይህ ታላቅ ነገር ታላቅ ክብር ስለሆነ ዛሬ የቤተክርስቲያን ልደቷ ናት ይላሉ አባቶቻችን። ዮሐንስ አፈወርቅ ሲተረጉሙ የቤተክርስቲያን ልደቷ ነው ጰራቅሊጦስ ወይም በባለ ጰራቅሊጦስ ይላሉና ስለዚህ እነዛ ሰዎች አመኑ ተጠመቁ። ከዛ በኋላ እነ ቅዱስ ጴጥሮስ እየተከተሉ የሚኖሩ ሆነዋል ማለት ነው። እንግዲህ ባጭሩ እንግዲህ አባታችንም ሊቀ ስልጣናትም ስላሉ እናንተ ሌላ ፕሮግራም ይኖራችኋል። ባጭሩ ላድርግላችሁና መሰብሰባችን ያለ ዓላማ አይደለም። ሐዋርያት በአንድነት ሳሉ ምን ሆኖ ያልኳችሁ? መንፈስ ቅዱስን ተሞሉ አይደል ያልኳችሁ? በአንድነት ሳሉ። በአንድ ከሆን የማንሰራው ስራ የለም። በአንድ ከሆን ሁሉን ነገር ማከናወን እንችላለን፣ መስራት እንችላለን። አንድነት ካለን፣ መተዛዘብ ካለን፣ መደጋገፍ ካለን፣ መረዳዳት ካለን ሁሉን ነገር ማድረግ እንችላለን። ከተለያየን ግን መስራት አንችልም። ሰንበት ተማሪው ከሰንበት ተማሪው፣ ሰንበት ተማሪው ከካህናቱ፣ ካህናት ከሰንበት ተማሪው ከሁሉም ጋር ስምምነት ካለ፣ አንድነት ካለን፣ ፍቅር ካለን ሳናዳላ እውነቱን ተናግረን የምንኖር ከሆነ ሐዋርያት መንፈስ ቅዱስን እንዳገኙ ለኛም ደግሞ የፈለገው ነገር ማግኘት እንችላለን ማለት ነው። ስለዚህ በአንድነት ሳሉ መንፈስ ቅዱስን ተሞሉ ይላል። በአንድነት ሳሉ መንፈስ ቅዱስን ተሞሉ። ስለዚህ አንድነታችን ልናጠነክር ይገባል። አንድ ልንሆን ይገባል። ዛሬ እኛ እየተጎዳን ያለነው በመለያየታችን ነው። አንድ ባለመሆናችን ነው። ባለመተሳሰባችን ነው። ባለመደጋገፋችን ነው። ስለዚህ አንድ ሆነን ቤተክርስቲያናችን ልናገለግል፣ በቤተክርስቲያን ልናገለግል፣ በሃይማኖታችን ልንጸና ይገባል። መዝሙረ ዳዊት መዝሙር 132 ላይ ምን አልመሰላችሁ? ናሁ ሰናይ ወናሁ አዳም ሶበ ይሄልዋ ሀወረ ይላል። መዝሙረ ዳዊት መዝሙር 132 ላይ ወንድሞች በአንድነት ቢኖሩ መልካም ነው ይላል። ወንድሞች እህቶች በአንድነት ቢኖሩ መልካም ነው። እንግዲህ የመጀመሪያው የተነገረው እስራኤላውያን 10 ነገድና 2 ነገድ ተለያይተው ነበርና 2 ነገድና 10 ነገድ አንድ ቢሆኑ ነው። መጨረሻ ደግሞ ያላመኑት አሕዛብ አምነው ከመመናን ጋር አንድ ቢሆኑ መልካም ነው ነው። አሁን ይህ ደግሞ ለኛ የሚያስተምረን ምንድነው? አንድ ሁነን በቤተክርስቲያን እንድናገለግል፣ አንድ ሁነን በሃይማኖታችን እንድንኖር የሚያስተምረን ስለሆነ ወንድሞች እህቶች በአንድነት ቢኖሩ መልካም ነው ይላል። አሁን የአንድነት ጉዞ ጀምረናል። እንግዲህ ምናልባት 3-4 ዓመት ይሆናል አይደል ይሄ ነገር ከተጀመረ እንደዛ ነው። እና ስለዚህ ይሄ አንድነታችን መልካም ነገር ነው። አንድነታችን ካልጠነከረ እንደ እስራኤል ጉዞ ነው የሚሆንብን። እየሰማችሁ ነው? እንደ እስራኤል ጉዞ። እስራኤላውያን በበረሃ ሳሉ ጉዞ ጀምሮ ሳለ ምን አደረጉ መሰላችሁ? ሙሴ ከ12ቱ ነገድ አንድ ሰው አወጣጣና ሂዱና ምድረ ርስትን ወይም ከነዓንን ጎብኝታችሁ ብሎ ላካቸው። መለያየት እንዴት እንደሚጎዳ መለያየት፣ አንድ አለመሆን፣ አለመተሳሰብ፣ አለመደጋገፍ እንዴት እንደሚጎዳ ተመልከቱ። ሙሴ ከ12ቱ ነገድ አንድ ሰው ካወጣጣ በኋላ ሄዳችሁ ከነዓንን ጎብኝታችሁ ምድረ ርስትን አይታችሁ ኑ አላቸው። አያችሁ? ያቺ ምድረ ርስት ማን ናት? ቤተክርስቲያን ናት። ያቺ ምድረ ርስት ማን ናት? ኦርቶዶክስ ሃይማኖት ናት። ምድረ ርስት መንግስተ ሰማያት ናት። ሂዱና አይታችሁ ኑ አላቸው። አይታችሁ ነው ብሎ ከላካቸው በኋላ ደርሰው መጡ። እንዴት ነው ሀገሪቱ አላቸው። እንዴት ነው ሀገሪቱ? ከነዓን ምን ትመስላለች ብሎ ሲጠይቃቸው በተለይ 10ሩ ሀገሪቱ መልካም ናት፣ ለምልማለች፣ አብባለች፣ አፍርታለች፣ ብዙ ነገር አላት። ነገር ግን ባይቱሪነ ደቂቆ ላይ ናቀ የኤናቅን ልጆች ወይም የአሕዛብ መሪ ነበርና የእሱን ልጆች አይተናል። ንሆሙ ከማር ዘሊባኖስ ቁመታቸው ወይም ረዝመታቸው እንደ ዘግባ ነው። ወጽንሆሙ ከማውል ብርታታቸው ደግሞ ጽናታቸው እንደ ወይራ ነው። ወንህነ ኮነ በቅድሜሆሙ ከማናብጥ ይላል። እኛ በእነሱ እንዳንበጣ ሆነናል፣ እንደ ኢምንት ሆነናል። ስለዚህ ወደዛ ሀገር መግባት አንችልም አሉ። እነማን ናቸው? 10ሩ። ኢያሱና ካሌብ ምን አሉ መሰላችሁ? አንድነት ካለን፣ መተሳሰብ ካለን፣ ከእግዚአብሔር ጋር አንድነት ካለን፣ ከወንድሞቻችን ጋር አንድነት ካለን እንገባለን፣ አትፍሩ። መጀመሪያም
ከፈርዖን ነፃ ያወጣን ከግብጽ ያወጣን እሱ ነው። አሁንም እነሱን አሸንፎ እነሱን ድል አድርጎ ወደ ርስታችን ወደ ከናን እንገባልና አትፍሩ አሉ። ማንና ማን? ኢያሱና ካሌብ። ዛሬም እንደ ኢያሱና እንደ ካሌብ ያሉ ወንድሞች ያስፈልጉናል፣ እህቶች ያስፈልጉናል። አይዟችሁ የሚሉ የሚያጠናክሩ፣ ደከመን ሰለቸን የማይሉ፣ ለሥራ የማይታክቱ እንደ ኢያሱና እንደ ካሌብ ያሉ ወንድሞች እህቶች ያስፈልጋሉ ማለት ነው። ታዲያ ኢያሱና ካሌብ አይዟችሁ፣ መጀመሪያ ከዛ መከራ ይወጣን ከግብጽ ግዛት ይወጣን በሱ ኃይል በሱ በረከትና በሱ ተራዳይነት ነው። ስለዚህ አትፍሩ ሲሉ አስሮች ምን አሉ? አይ እኛ አንገባም። እንደውም በግብጽ እስራኤላውያን ከወጡ በኋላ ፈርዖን እሻገራለሁ ብሎ ኤርትራ ባህር ሰጥሞ አይደለ? በግብጽ ወንዱ አልቆ ሴቱ ቀርቷልና ወደ ግብጽ ተመልሰን የግብጻውያን ሴቶች እያገባን እንኖራለን ብለው 10 ጉበኞች ወይም ሰላዮች እንዲሰልሉ የተላኩት አምደርስ እንዲያዩ የተላኩት የለም አንገባም አሉ። ኢያሱና ካሌብ ቢነግሯቸው ሊሰሙ አልቻሉም። አያችሁ ወንድሞቻችን ጠንካራ ብርቱ የሆኑ ወንድሞች እህቶቻችን ሐሳብ ሲያቀርቡ እንዲህ ሊሆን ይገባል ሲባል ሲሉ ልንቀበላቸው መልካም ሐሳብ ከሆነ ማለት ነው። መልካም ሐሳብ ከሆነ ልንቀበላቸው ይገባል። ታዲያ ኢያሱና ካሌብ ቢመክሯቸው ቢነግሯቸው ሊሰሙ አልቻሉም። አይሆንም አሉ። እስራኤላውያን አይሆንም አሉ። ከዛ በኋላ ምን እናድርገው? እንመለስ ወደ ግብጽ አሉ። ሲመለሱ አሕዛብ ከመንገድ ላይ ተጣበቁና ሁሉንም ወደ ግብጽ እንመለሳለን ያሉትን ሁሉ አጠፏቸው ይላል። የሚገርማችሁ በዚህ ምክንያት ከግብጽ ከወጡት ወደ ከነዓን የገቡ ኢያሱና ካሌብ ብቻ ናቸው። ሌሎች በበረሃ ነው የቀሩት። እነማን ናቸው? ገቡ ውሉድ ወይም ልጆች የሚባሉ ናቸው። አበው የሚባሉ ከግብጽ ከወጡት ኢያሱና ካሌብ ብቻ ወደ ከነዓን እንዲገቡ ሆነ። ሙሴም በበረሃ ቀረ፣ ሌሎችም በበረሃ ነው የቀሩት። ነገር ግን ከዛ በኋላ በበረሃ ውስጥ የተወለዱ የ40 ዘመን ወጣት ነው ወደ ከነዓን የገባ። ስለዚህ እነዚህ ሰዎች የተጎዱት በምንድነው? አንድነታቸውን ስለተው አንድ እንሁን ቢሏቸው ስላልተደማመጡ አንዱ ሲናገር አንዱ ሊሰማው ስላልቻለ ነው። ስለዚህ እኛ መደማመጥ ካለ እድገት አለ፣ መደማመጥ ካለ ኃይል አለ፣ መደማመጥ ካለ ጉልበት አለ፣ መደማመጥ ካለ ስራ መስራት እንችላለን። መደማመጥ ከሌለ ግን ስራ ልንሰራ አንችልምና ስለዚህ በአንድነት ሳሉ መንፈስ ቅዱስን ተሞሉ። እኛም አንድነታችን አጠንክረን ህብረታችን አጠንክረን እግዚአብሔር አምላካችን እንዲጠብቀን ቤተክርስቲያናችን እንዲጠብቅልን የሱ መልካም ፈቃድ ይሁን። በአንድነት ሳሉ መንፈስ ቅዱስን ተሞሉ። የመከረን ያስተማረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።